አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን ሰላማችሁ ብዝት ይበል። እንዴት ናችሁ? ሰላም ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ወደ አላህ ይጠብቃችሁ በያላችሁበትና ወጣሁ። እንግዲህ ትናንትና ነበር አይደል ሮባ አይደል ውጤቴንም ተነግሮኛል። አልሐምዱሊላህ እና እንደዛ ነው እና ደግሞ ባለፈው ኦፕሬሽን እንድትደረግ ነው እና ዱአ አድርጉላት ያልኳችሁ ልጅም ተደርጋ በሰላም ወጣለች። አላህ ደግሞ እንደው ንቅል ያለ አላህ ያርግላት። እንደው ገና ሲጀምር ተደርሶበት በስበት ቶሎ የሚለቃት አላህ ያርገውና እና ነግራኛለች። ወጣሁኝ ሰላም አለች። እኔ ደግሞ እንትን ውጤቱን ነገሩኝ እና ያለው ነገር ትንሽ ክትትል ይፈልጋል አሉኝና አልሐምዱሊላህ እንግዲህ ያለኩልህ እንደዛ ነው። ቁስለት አለው ታይሮይድሽ ማብጧል አሉኝ። ቅርት ማለት ነው እንግዲህ በፊት የለብኝም ነበር እንዳለው ውስጥ ቁስለት ነው ያለውን ነገር ለመለየት ትንሽ ወጡና ቁስለቱ ውሃ ይቋጠርም አለ ምናምን አሉኝ። አልሐምዱሊላህ ኢንሻአላህ እንግዲህ አውራሽ ኢንሻአላህ እንግዲህ መጨረሻው ማለት ያሳምረው። በአንድ ጊዜ የሚጠፋ አይደለም። በአንድ ጊዜ የሚጠፋ አይደለም። አሁን 3 ወር እዚህ ቢያንስ ከዓመት ያህል ትላለች ምናምን ብለዋል። አዎ አንድ ኢንሻአላህ እንግዲህ በዱዓ ነው። ከዚህ በኋላ ደግሞ እህታችንም ደግሞ በሰላም ወጣለች። ባለፈው ገብታልን ዱዓ አድርጉላት ምናምን ብለን ነበር። ከአንድ ቀን በኋላ መስከኞ ብለን ነበር። ቀኑ ቅያር ተደርጎ ሰኞ ገብታለች። ያው በኮሚቴ መልሰውልን ማለት ነው። እሷም ነገረችን ዛሬ ተሰርዞ ያኛው የተነገረው ለዛ ነው እና በሰላም ወጣለች። አላህ ደግሞ እስከ መጨረሻው ንቅል አድርጎ በሽታውን ሊያወጣላት። እና የኔን ደግሞ የኔ አሁን ለህድ ነበር እንግዲህ ነግሬያችኋለሁ። አዲስ አበባ ልሄድ ነው ብያችሁ ነበር። እንግዲህ አልሆነም እቆያለሁ። እና ደግሞ ሌላ ቤት የሰጠች ልጅ ማለት ነው። እሷም እንደ ጉሮሮዋን ያማታልና እና አሞኛል ልመጣ ነው ብላለች ብሎ ሰው ነግረውኝ ነበር እና ነግራኝ ነበርና እሷንም ትጠይቃት አመመኝ አለችኝና ያው እንግዲህ ቤቷን ይዤዋለሁኝ እና ስመጣ ቤቷን መገበው ዙሮ እንግዲህ ቢያንስ አላህ እየበዝ እንኳን ቢተባበረኝ እሷን ባያማት እስከመሄድ ሰው በከመተሩ ነበር። እንግዲህ አልሆነም እና ውድ የሀገሬ ልጆች በውጭ ያላችሁ ማለት ነው የጅማ ልጆች እስኪ እንግዲህ ቤት ካላችሁ የሚከራይ ያኔ ዕቃ የያዘ ቤት ከሆነ ቤተሰቦቻችሁ አሸራሽተው ምናምን የሚያስጠጋኝ ሰው ካገኛችሁልኝ ፈልጉልኝ እና እሷ ደግሞ እንግዲህ እመጣለሁ ብላኛለች። አሁን ትኬትን እገዛለሁ ሰሞኑን እንግዲህ እመጣለሁ። አሞኛል ሙቀቱንም አልቻልኩትም አለችኝ እና ደግሞ የበሽታውን ስለማውቀው የጉሮሮ ከባድ ነው። ሙቀት ሲሆን ነው የበለጠ የሚያመውና እንግዲህ አላህ ይድረስላት። ቢያንስ እሷን እንኳን ባያማት በዚህ እንኳን አላህ ቢተባበረኝ እንግዲህ አልሐምዱሊላህ ለኩላህ እሷንም አላህ ያሽራት እና እንደዛ ነው የምላችሁ። እንግዲህ ውዶችዋ ቤት ፈልጉልኝ ነው የምላችሁ። አሁን ኢንሻአላህ ይሄን ሁለት ቀን ደግሞ እኔማ አቅዴ ልሄድ ነበር እንግዲህ አልሆነም። እንትኔን አስጽፌ ቢያንስ እንኳን አስጽፌ ባልሄድም ክትትሉ እዚህ ነው ካሉኝ ራሱ እመጣለሁ። ለሶስት ወር ስለሚሆን ክትትሉ እመጣለሁ ብዬ ነበር። ግን ያለበት ሁኔታ ጉሮሮሽ ቁስለት ምናምን እበጥ ስላለው አሉኝ እና ይሄ ማለት ሊያመኝ ይችላል። አሁን በህርኩ በወሬ በ10 ቀን ምናምን ቢያመኝ እንግዲህ ከአዲስ አበባ ጅማ እየመጣው መኪናውን ባሱም ከባድ ነው እያመመኝ ጉዞና ለዛ ብዬ ዝም ብዬ ልቀመጥ ብዬ እንደዛ አልኩኝ እላችኋለሁ። እስከ 1 ዓመት ቢያንስ እዛው ተከታታይ አሉኝ እና ያው እንግዲህ በሽታው በቶሎ እንትን የሚል ነገር አይደለም። እንግዲህ አልሐምዱሊላህ ረብል ዓለሚን ዙሮ እንደዛ ነው የምላችሁ ልጆች። እንግዲህ ቤት ፈልጉልኝ ነው የምላችሁ። እኔ ክራይ ከፍላለሁ። ክራይ ነው ግን የሚከራይም ቢሆን አሁን እየዞሩ አሁን እኛን ሁላ እየቆፈቆፉ ክራይ አለ ይላሉ። የለም ነው የሚባለው። ግን አሁን እናንተ ከሆናችሁ አመቻችታችሁ ቤተሰቦቻችሁ ተጣበውም ቢሆን ብቻ ተቸግረው እናንተንም ከመቸገር አላወጣችሁ በጤና ከመፈተን ያረብ አልሐምዱሊላህ አላኩልህ። እንደዚህ ነው የምላችሁ ልጆች። አውራሽ እና ኢንሻአላህ በዚህ እንድተባበሩ ነው። ያው ቤት ክራይ ነው እኛ የምንፈልገው ማለት ከዚህ በኋላ ኢንሻአላህ እና አላህ እንግዲህ እናንተንም አላህ ይጠብቃችሁ እንደዚህ ከመፈተንም አላህ ሌላንም አላህ ያሽራት። ዱአ እሷንም አላህ ያሽራት። ያው እሷም በጣም ታሳዝናለች። አላህ ያሽራት ኢንሻአላህ እና ኢንሻአላህ ዱአ አድርጉልን እስከ መጨረሻው መጨረሻው አለን እንዲያሳምረው። አሁን በ3 ወር ቀጠሮ አለን ገና። አሁን ደግሞ ኢንሻአላህ መስከረም 3 ላይ ቀጠሮ አለኝ። ከዛም ወዲህ የሚሰማኝ ነገር ካለ መሄድ ይችላል። ያው እንግዲህ እዚህ ተሆንኩኝ ትመጫለሽ ብለዋታል። ስሜት ሲኖረው ምናምን ነይ ቶሎ ብለውኛል።
ያው እንግዲህ እንቅርትም ይዞኝ ነው ወይ ስላችሁ አሁን አናውቅም። እንቅርትም ታይሮይድ ሲሉኝ በቃ እንቅርት አለኝ ማለት ነው ከዚህ በኋላ ስላችሁ አናውቅም። ምክንያቱም እብጠት ነው አካባቢው። እንደውም በሲቲ ስካኑ በደንብ አልታይ ብሎ በእንትኑ ነው በአልትራሳውንድ ነው የበለጠው እንትኑ የታየን አሉኝ። እና እንደዛ ነው አላኩልሃል። አካባቢው ለመለየት ያለውን ነገር አብጧል። ለምሳሌ ዋለበ ኦፕሬሽን ይወጣል ምናምን የሚለውን ሁላ ነገርም ለማወቅ እብጠቱ እንትኑ መጥፋት አለበት መጀመሪያ ሌላው የተቆጣው። ይሄን ደግሞ ጨረሩ ነው ያሉኝና በጨረሩ ምክንያት ነው ያሉኝ። እና ደግሞ ሰውነቴን እየወረረኝ እንደ ከህረብ እንደያዘው ሰው እያደረገኝ ስላችሁ ነበር በፊት አይደለ ተበትኖ ነው መሰል ምናምን ስላችሁ ነበር አይደለም አሉ ዶክተሮቹ። ነርቭ ነው ያኔ ጨረሩ ምኑ የመጣሽ ያ ሰውነት እየቀነሰ ሲሄድ ነርቭ ነውና እንደዛ የሚያደርገው ነርቭ ነው አሉ። ምግብ ስጋ እንቁላል ቅቤ ወዝ ሌላ ወዝ ሳይሆን ቅቤ እሱን ተጠቃሚ ሰውነት እንትን የሚል ነገር አሉኝ። እና እንግዲህ ዙሮ የአገሬ ልጆች ከጎን የሆኑ እንደዛ ነው ብላችሁ እንግዲህ ዙሮ እንግዲህ ጅማ አመት ለቆይ ነው ማለት ነው። 6 ወር ሆነኝ አይደለ? ከዚህ በኋላ ደግሞ 6 ወር ያው 1 አመት አልሐምዱሊላህ ረብል ዓለሚን። ቶሎ የሚለቅ በሽታና በቀላሉ ታክሞ መመለስ የሚቻል ቢሆን 6 ወርም ብዙ ነበር፣ ግን እንግዲህ አልሆነም። እንግዲህ ደግሞ ያው ክትትል ብቻ በ3 ወር ቢሆን ችግር የለም። አሁን አዲስ አበባ ራሱ በህል እንዳልኳችሁ በባስ በ3 ወር ብመጣ ቀላል ነበር፣ ግን በመሀከል ያሉት ነገሮች እብጠት አለው ቁስለት አለው ስላሉ እሱን ደግሞ እንድትካተይ መገናች ከተሰማሽ እንድትመጪ ብለው ነው ስልክም ሰጠውናል። ያው ተነስተን መሄድ ብቻ ነው እና ኢንሻአላህ ኸይሩን እንዲሻለንም በጣም ያማል። አልሐምዱሊላህ ላኩልሃል እንጂ ሰውት ቂያማ ነው ሾህ ነው። የሆነች ነገር መዋጥ ሲጀምር ለመጀመሪያ ከባድ ነው፣ ግን 1-2 መዋጥ ተጀመርኩ በኋላ ይሻላል። እና ላኩልሃል አልሐምዱሊላህ እንደዛ ነው የምላችሁ። ዋላሂ ግን አመሰግናለሁ። ኢንሻአላህ ለምን ሲመረመሩ ተበትኗል ተብሎ እዛው ላይ ሌላ ፊታቸው ጭልም ሲል የሚታየው ምናምን አሉ። እኔ ግን አሁን ያ ጭንግር የሚለኝም እንዳልኳችሁ እንትን ነው ብለውኛል፣ ነርቭ ነው ብለውኛል። ለዛ ይሄን የሚያመኝ ነገር የለም። ለምሳሌ አሁን በቃ እንዲሁ በስተት የሆነ ነገር በእርጥብ እጃችሁ የሆነ ነገር ነካ ስታደርጉ እንቅጥቅጥ የሚያደርግ ነገር የለም። እንደዛ ነው የሚያደርገኝ እንጂ ማመም ምናምን አይደለም። ያው ብቻዬን ያቃጥለኛል ያልኳችሁ እሱም ደግሞ ያው ጨረሩ ነው አሉኝ። እና ያው ጨረሩ በጨረሩ ነው እንግዲህ እና ጨረሩ ጉዳት አለው ማለት ነው። እንደዚህ ከሆነ ያኔ ስሜቱ ገና ላይጠፋ ይችላል። ምግብ ተመገቢ ሰውነትሽ ጠንከር እንደን ሲል ያንን የሚሰማሽን ሁላ ስሜት ለመቋቋም ነው አሉኝ። እና እንደዛ ነው ኢንሻአላህ አላህ ያግረው። መብላት አለብሽ ነው ያሉት። እሷ ነው አሁን የጨረሩና ኪሞ በጣም ሰውነት የሚቀንስና በጣም ጉዳት ስላለው ከበሽታው ጋር ተጨምሮ ራስን መንከባከብ አለብሽ። ራስን መጠገን እንደዚህ አይነት ምግቦችን እየበላሽ እረፍት ያስፈልግሻል። እንግዲህ ከኛ ጋር የሆነ ማድረግ ነው። እናንተንም ደግሞ ሌላንም የመሰለ ነገር የለም። ሰላም አለይኩም ባቸው ነኝ። ሰላም አለይኩም ባቸው እስቲ እና እንደዛ ነው የምላችሁ ልጆች። ኢንሻአላህ እንግዲህ በሩ አብሽሩ። ቤቱን ሰላም አለይኩም ወራህመቱላሂ ቤቱን ጉዳይ እንዳትረሱ። ኢንሻአላህ እዚህ አካባቢ እንግዲህ ስልኬን ጽፍላችኋለሁ እዚህ ላይ ማለት ነው። ስልኬን ታውቁታላችሁ። እንደገና ደግሞ ዝቅ ስላለ እንዳትረሱት። አሁን ጽፌ እንደላችሁ ደውሉልኝ ኢንሻአላህ። ያላ ሰላም አለይኩም ወራህመቱላሂ ወበረካቱ።